መልካም የትዳር ዘመን ይሁንላችሁ ሀይሚና ብሩኬ ማለት ነው። ያው ካባ እስከ መልበስ ደርሰዋል ማለት ነው። ይሄ ማለት ደግሞ ያው እኛ መልካም ምኞታችንን ከገለጥንላቸው ብሩኬ ያው ቶሎ ብለ ፈጥነ ነገርየውን አስቀጥለ ቶሎ ሽማግሌ ወደ ጋሽዬ ጋር ወደ ተከበሩ ሀይሚ አባት ጋር ላክልን ነው እንግዲህ ቤተሰቦቼና እኔም በዚሁ መልካም ምኞቴን ገልጫለሁ ማለት ነው። ያው ብሩኬና ሀይሚ ዛሬ በጣም በትልቁ ነው ሰርፕራይዝ ያደረጉት። እኔ እንደውም ከምንም በላይ ያ የተሰጣቸው ሰርፕራይዝ ፎቶ እኔ ገመትኩት ሁል ጊዜም ያው ለሀይሚና ለብሩኬ የሚሰጣቸው ነገር ነው ብዬ ነበር። ግን ከዛም የላቀ ደስ የሚል ነገር ነው የተሰጣቸውና በጣም ነው የሌለ ደስ ያለኝ። ሰላም ጤና ይስጥልን ውድና የተከበራችሁ የፋሚሊ ዩቲዩብ ጨረቃ ቤተሰቦች እንዴት አመሻችሁልኝ የኔ ውዶች? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋም ሰላማችሁ ጤናችሁ በዚህ ተደፍርፍ ይበልልኝ። እንደተለመደው ለኔ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ወዶችዬ ወዳችሁና ፈቅዳችሁን የምታደርጉኝም ደግሞ ከልብ አመሰግናለሁ። እግዚአብሔር አክብርልኝ። ዛሬ እንግዲህ የብዙዎቻችሁን ደስታ የገለጻችሁበት ሀይሚ ያው እንግዲህ ያንን ትልቁን ማለት ነው ሰርፕራይዝ ያደረገችው ሰላሚና እያሉ ስሟን ሲጠሩ ነበረ። ለሷ እንግዲህ ያው በወጣ ይተካ እንላለን። ያው የሰው ፍቅር ነው እንግዲህ ሀይሚና ብሩኬ እንዳያችሁት የሰው ፍቅር ከዓለም እስከ ዓለም ከዳር እስከ ዳር የሰው ፍቅር እግዚአብሔር እንደ ዝናብ አዝንቦባቸዋል ማለት ነው። ያልጠበቅነውም ሰርፕራይዝ ተደርገዋል ማለት ነው። እኔ እንዳልኳችሁ ሀሰንና ፍፄ እንደውም መግቢያቸው ላይ ገምቱ እያሉ ሲሉ እኔ ያው የተለመደው አይደል እንዲ የሀይሚና የብሩኬ ፎቶ ይሆናል እያልኩ ስገምት ነበር ለራሴ። ግን ከገመትኩትና በኩት በላይ ነው ያው ሰርፕራይዝ የተደረጉት። እሱም ደግሞ ያው ሰርፕራይዛቸው እንግዲህ የእመቤታችን ስዕል አድኖ ነው ማለት ነው። ዛሬ ትልቅና ትልቅ ስጦታ ነው። እግዚአብሔርን ከዚህ የበለጠ ምን ስጦታ አለ? ለሀይሚና ለብሩኬ እንግዲህ በትልቁ ማለት ነው የተሰጣቸው ሰላም የምትባል ልጅ ናት። እናቴ እግዚአብሔር ይባርክሽ፣ እመቤቴ ማርያም ትባርክሽ ማለት ነው። ብሩኬና ሀይሚ እንግዲህ ያው ካባ ለብሰዋል። ይሄ ነገር እንግዲህ የሆነ ነገር አለ ያስቀጥላል እያልኩ ነው። ምክንያቱም ያው የሚወዷችሁን ቤተሰቦቻችሁ ፋሚሊዎቻችሁ ያው ብሩኬና ሀይሚ መልካም የትዳር ዘመን እያሉ በቀልድ አዋስተው ያው ወደ ትዳር ግቡና ቶሎ ፈጥናችሁ እነዛን 4 ልጆች አምጥታችሁ አሳዩን አይነት ነገር ነው ለእኔም የገባኝ ያ ነው። እኔም እንደዛ ነው ምኞቴን ብሩኬና ሀይሚ የምገልጽላቸው ማለት ነው። ብሩኬ እችናት አስታከህ ደግሞ ማለት ነው በዚች ምክንያትና አስታከ ያው ወደ ጋሽዬ ጋር ሽማግሌ ልከ ሀይሚቾን ቆንጆዋን ቶሎ እንድትጠቀንላት ያው የሁላችንም ሀሳብም ምኞትም ነው። በጉጉትም በሀሳብም የምንጠብቀው ነገር ይህን ቀን ነውና እንዴት አባታቸው ደግሞ እንደሚያምሩ እናንተ በካባ እኔ ማቀው ያው ካባ በእርግጥ ይለበሳል ይሆናል አይደል? ይሄ እዩ በልዩ ምናምን 10 ዓመት 20 ዓመት በትዳራቸው ላይ ያሳልፉ እናት አባቶች ናቸው። ብዙ ጊዜ የለመድነውም ያየነውም እንደዚህ ካባ ሲለብሱና ያው ሀሰን እንግዲህ የዱርዬዎች ሰርገን የዛሬው ቀውጥ ያለ ነው። በተንተን አድርጋችሁ ሼር አድርጉትም እያለ ነበር ዛሬ ሀሰን። እናንተ ሀሰን ግን በነገራችን ላይ ልም ያለ ቅንጥ ያለ ዱርዬ ነው። ምክንያቱም አደናነሱ ምናምን እንግዲህ በዛውም ደግሞ የሚገራርም ሙዚቃ ብሩኬን በተካ በሚመስል አጠገባቸው ላይ ለሀይሚ ብሩኬ ጋበዛት እስከሚባል ድረስ ያው ሙዚቃም እንግዲህ ሁለቱን አንድ የሚያደርግ ሙዚቃ ነው ሲጋበዙ የቆዩት። ኬኩ አልቀረ እናንተ ቀሚሱ አልቀረ። የእውነት መልስ እኮ ነው የሚመስለው የብሩኬና የሀይሚ ተጋብተው ተደግሰው መልስ የሚመስል ፕሮግራም ነበርና በጣም ነው የሚያምረው። ከአይን ያውጣችሁ ብለናል፣ እልል እሰይ ብለናል። ይሄ ነገር ያው መንገድ ተከፍቶላችኋል፣ ያው አስቀጥሉልን እያሉ ነው ቤተሰቦቻቸው። እኔም ብላለሁ ማለት ነው ውዶች። እንዲሁም ደግሞ ሀሰን አስቆኛል። የሆነ ቦታ መግቢያ ላይ እኛው እናጋባለን እኛው ደግሞ እናፋታለን እያለ እየሳኩበት ነበር ሀሰን ማለት ነው። ሀሰን በነገራችን ላይ ድምቀት እኮ ነው። ጭፈራው፣ ሙዚቃው ምናምን ራሱ የሱ ዳንስ ምናምን ራሱ የሆነ ዱርዬ ነገር ነው እኮ። እኔ እንደው ሀሰንን እኔ ባለፈ ብያቸዋለሁ አይደል? ሀሰንን የሚቀየም ሰው ካለ የእውነት ሞኝ ሰው ነው ብያለሁ። እና ንግግሩንም ብዙ የማያቅ ልጅ ነውና ሀሰን የሆነ ፈታ ያለ ልጅ ነውና እነ ሀሰንን እነ ፍፄን ከጀርባ ደግሞ እነዚህ እነ ቢኒን ምናምን የሚመሳሰሉ ጓደኞችም ስላሏችሁ የእውነት አሁን ላይ የወንድ ጓደኛ ይሻላል። እውነት እንደዚህ ከቦት ብሩኬን ለብሩኬ ሴት ጓደኛ አስፈልገው የሴት ጓደኛ በፍጹም በቃ ወንድ ጓደኛ ነውና እንደዚህ ደግሞ በደስታችሁም አብረው ሲደሰቱ ስናይ እኛም ደስ ይለናል። ለነሱም እግዚአብሔር ያክብራቸው ማለት ነው ውዶችዬ። ያው ብሩኬ ደግሞ ለተመልካቹ ለሚወዳቸው ተመልካቾቹም ያው መልእክት ሲያስተላልፍ ነበር
የሰማሁት። እሱም ያው ሰርጋችን ያው በቅርብ ይሆናል የኔና ሀይሚ ግን ደግሞ እነዚህን የመሰሉ ገና ሳያውቁን በውጭ ሆነው ለእኛ የሚጨነቁና እኛን ደግሞ እንደዚህ አይነት በሚገራርም ስጦታና ሰርፕራይዝ ከምንጠብቀው በላይ የሚያደርጉንን የጨረቃ ፋሚሊን ቤተሰብ ሳይቀሩ በትልቁ ሜዳ ላይ ነው አለ። በቃ ድግሱ ራሱ ድንኳኑ ስለማይበቃ እናንተ ስትመጡ ከሀገር እስከ ጫፍ ጫፍ ድረስ በመዳም ቅመሞች የተከበበ የታጀበ የሰርግ ፕሮግራም እንዲኖረኝ ነው ምፈልገው እያለ ነው። ብሩኬ ምኞትህን እግዚአብሔር ያሳካን። እናቴ ድንግል ማርያም የሁለታችሁንም የምታስቡትን መልካም ነገራችሁን ሁሉ እሷ ታሳካላችሁ ማለት ነውና እውነት ነው እንዴ የሰው ፍቅር እኮ ነው እናንተ ከሀብት በላይ እኮ ነው። የእውነት ቤተሰቦቻችሁ ሲመርቋችሁ እግዚአብሔር የሰው ፍቅር ይስጣችሁ፣ መጨረሻችሁን ያሳምረላችሁ፣ የሰው መውደድ ይስጣችሁ ከተባላችሁ ውዶችዬ እግዚአብሔርን ትልቁ ጸጋ በዚህ ምድር ላይ እስካላችሁ በህይወት የሰው ፍቅርና የሰው መውደድ ነውና የሰው መውደድ ከቁሳቁስ ከሀብት ይበልጣል። ቁሳቁስ የሆነ ሰዓት ብትሰበስቡት ይጠፋል ሀብት። ሰው ግን ምን ጊዜም በከፋችሁም በተደሰታችሁም ሰዓት ልክ እንደ ብሩኬና እንደ ሀይሚ እንደምታዩቸው እንደሚያለቅሱት ሁሉ ሰው ሁሌም ካጠገባችሁ ሰው ለሰው መድኃኒት ነው ይባላልና እውነት ነው ብሩኬ። እነዚህን የመሰሉ ተመልካቾች ኦዲየንሶች በማግኘታችሁም እናንተ የእውነት እድለኞችም ናችሁ። መባረክም ነው መመረቅም ነው። አንዳንዴ እኮ ምንም ብትቧጥጡም ብትደክሙም የሰው ፍቅር ከሌላችሁ ትርጉም የለውም እና ይሄ ደግሞ ከላይ ስትባረኩና እግዚአብሔር ሲሰጣችሁ ነውና ሀይሚቾና ብሩኬ የዛሬው ለየት ያለ ደስ የሚያስብል እልን የሚያስብል እንደው ሰርጋችሁንም ከዛ ቀጥሎ ደግሞ በቤተሰብ በፋሚሊ መሀል እንደዚህ አይነት ነገር ፕሮግራሞች የሚዘጋጁት ያው በመልስ ወቅታቸውንና መልሳችሁን ጭምር እንድናይ ለእናንተም ለኛም እንግዲህ እየመረቅን ነው። እድሜ ይስጠን። ሀይሚዬም ያው እንደ አሮጊት እኮ ናት፣ ምርቃት ትወዳለች። እኔም በነገራችን ላይ ውዶችዬ ምርቃት መቀበልም መመረቅም እወዳለሁ። እግዚአብሔር ነው የምላችሁ ምርቃት በጣም ነው የምወደው። ምክንያቱም የትም መግዛት የማትችሉት ነገር የተላለቅ ሰው ምርቃት ነው። የተላለቅ ሰው ምርቃት ነውና በቤተሰብ በእናት በአባት የተመረቀ ሰው መጨረሻው ምን ያህል እንደሚያምር እኔ ሀይሚን ራሱ ሳያታውን ላይ የእውነት በጣም በቤተሰብ የተመረቀች ልጅ ትመስለኛለች። እና ሀይሚቾዬ እንግዲህ እኛም እንመርቃለን። አሜን በሉ ጉሉ አሜን። እግዚአብሔር ትዳራችሁን ያሳየን፣ ወልዳችሁ ለመሳመም ያብቃችሁ፣ የተባረከ ትዳር ይስጣችሁ። ያሰባችሁት ሁሉ ከብሩኬ ጋር አንቺና ብሩኬን ትልቅ ደረጃ አድርሷችሁ ያሰባችሁት ሁሉ ተሳክቶላችሁ ደግሞ የምትወዷችሁን ተመልካችንም እንደው እውነት የምታስመሰግኑ ወጣቶች አድርጋችሁ አንቺንም ብሩኬንም እንግዲህ የወጣትነት እድሜያችሁን ዘመናችሁን እግዚአብሔር ይባርክላችሁ። እንዲሁም ደግሞ ወዳችሁና ፈቅዳችሁ እነሱን የምትከታተሉ እናንተን የመሰለ ቤተሰብም እናንተን በስደት ላይ ያላችሁ ውድ ምርጥ እህቶቼ ለእናንተም እግዚአብሔር ያልታሰበውን ማለት ነው አሜን እያላችሁ ውዶች ያልታሰበውን ሰርፕራይዝ ከላይ ይስጣችሁ የኔ ውዶች ማለት ነው። የእሱ ሰርፕራይዝ አይሰረዝም አይበረዝም፣ ወቀሳ የለውም ምናምን የለውም እና ከእግዚአብሔር ሲሆን ማለት ነውና እግዚአብሔር ለእናንተም እንደዚህ ያልታሰበውን ነገር በህይወታችሁ ይስጣችሁን። ትዳር ያልያዛችሁ ደግሞ ለእናንተም የተባረከና የሰመረ ትዳር ይስጣችሁ ውዶቼ። ይሄን ካልኩ እንዲህ የሀይሚና የብሩኬ እንግዲህ ፕሮግራም የዛሬው እንግዲህ ያው ሀሰንና ብሩኬ እንዲሁም ደግሞ አንድ እህታቸው ነች ተጨምራ ይሄን የመሰለ የሚያምር በጣም እኔ እንጃ ከምላችሁ በላይ ኬኳ አልቀረ፣ የሙዚቃው ግብዣ አልቀረ፣ እነ ሀሰን አልቀሩና ይሄን የመሰለ እንግዲህ የሰው መውደድ ሲሰጣችሁ ነው የሚደረግላችሁ። የሰው ፍቅር ሲኖራችሁ ነው የሚደረግላችሁና እኔ በእነሱ ውስጥ ያው የሰው ፍቅር ምን ያህል እንዳላቸው ነው የተገነዘብኩትና ሀይሚና ብሩኬ እንግዲህ ወደፊታችሁን መጨረሻችሁን ያሳምርላችሁ የኔ ውዶች። የዛሬው ትልቁ ቪዲዮአቸው እንግዲህ የሀይሚና የብሩኬ ካባ የተሞላበት ትልቅ ሰርፕራይዝ ከእህታቸውም ደግሞ እንግዲህ ስሟን ጠቅሰዋል እዛ ጋር ሀይሚም ስትመርቅ ብሩኬን በፊት ላይ በድንጋጤ ውስጥ ሆኖ ስለነበረ ያው ሲያመሰግንም አልነበር። መጨረሻ ላይ አልጠበቁማ አንድ ያልጠበቁ ሲሳይ እኮ ነው ያልጠበቁት ማለት ነውና መጨረሻ ላይም ያው ኦዲየንሳቸውን በሙሉ በፍቅር በምርቃት ሲያንበሻብሹ ነበረ ያየናቸው ማለት ነው። በጣም ነው ደስ የሚለው የኔ ውድ ቤተሰቦች። የዛሬው የሀይሚና ፕሮግራም እንግዲህ ድምቅ ፍክት ሽብርቅ ያለበት እኔ ፕሮግራም እንግዲህ ዛሬ ሀይሚና ብሩኬ ሀሰንዬ እንዳለው እንግዲህ በእነዚህ በመሰሉ ሸበላዎች የተዘጋጀ የወደፊታቸውን ምኞት የሚገልጽበት አይነት ነገር ነውና እንዲሁም ደግሞ ይገባቸዋል ብለው ስላሰቡ
የወደፊቱም ስለማይቀር እኮ ነው ስለማይቀር ያው እኛ እናስጀምር መንገድ እንክፈት ይመስለኛል። ሀሰን ፍፄ ከእነሱም ጀርባ ያሉ ሰዎች አሉና አብረው እንግዲህ ይሄን የመሰለ ፕሮግራም ዛሬ ያዘጋጁላቸው እነሱ ናቸው። ሀይሚዬ መቼም እኔ የሰርግሽ ቀንን እንዴት አድርገሽ እንደምቀውጩ ሳስብሽ ካሁኑ እየቀረጽኳት ነበር። ምክንያቱም ብሩኬ እንዲህም ሆኖ የነፋር ነው እንዳያችሁት። ሀይሚዬ ግን እስክታሌ አልተቻለችም፣ ትውረገርገዋለች፣ የእውነት ታስነካዋለች። እና ሴት ልጅ ግን በድግሷ ሰዓት እና በሰርጓ ሰዓት ማለት ነው ሳይበዛ ድምቅ ያለችውና ስታደምቅ የሰርጓን ፕሮግራም ደስ ይላል። እና ሀይሚን ካሁኑ ለወደፊቷ እያሰብ ኳት ነበርና እንዴት አድርጋ ሰርጓ ላይ ባሌን እያለች ነበርና ከባሏ ጋር ቅብጥ እንደምትል ሰከን ምንድነው ሰበር ሰካ ብላለች አንዷና እንደዛ በቃ ብጥስ ቅንጥስ እንደምትል አሰብኳትና የዛሬው እንግዲህ ቪዲዮአችን ይሄን ይመስላል። የኔ ውድና የኔ ምርጥ ቤተሰቦች ሀይሚዬን ብሩክዬን እንግዲህ የምትመኙ እልልታችሁንም ስገልጹ ነበር። እሰይ እያላችሁም እንግዲህ ካሁኑ እውነት አስመሰላችሁትም የውስጣችሁን ደስታ ስገልጹላችሁ ለነበራችሁ እህቶቼ እኔ እንዳልኳችሁ ሁሌ እምላለሁና ኮሜንት ማንበብ እግዚአብሔርን ደስ ይለኛልና የእናንተ ኮሜንት እንዴት ልብ እንደሚያረሰርስ እንዴት ልብ እንደሚያርስ ብታዩት። በተለይ ፍቅራችሁን ስገልጹ መልካም ነገሩን ምኞታችሁን የነገን እንደዚሁ እነሱ እያሉ እናንተ ከዚሁ ለነሱ ስትመኙና ስታስቡ ሳችሁ እንደዚህ አይነትም ኦዲየንስን ማፍራት ምን ያህል መታደል ነው ብዬ ነው ያሰብኩትና ሀይሚን ብሩኬን እንግዲህ እንዳያችሁ በካባ ሽብርቅ ድምቅ ብለው የጥበብ ቀሚሱ አልቀረ በቃ ባልና ሚስት እኮ ሆኗል። አሁን እኮ ሀይሚና ብሩኬ አንድ ቤት እየኖሩ እኮ ነው። ያው ጠልፌ አንድ ቤት እያኖርኳት ነው ሌላ ነገር ነው የሚቀረው እያለ ነው ብሩኬ። እሱን ደግሞ አንድ ቤት ኖሮ ደግሞ ሌላንም ነገር ለማስመር ደግሞ እንዳልክ ያው ሽማግሌ ያው ባህላችን ኢትዮጵያኖች አይደለን እንግዲህ ሽማግሌ ልከ ብሩኬ እየጠቅልል አድርገ አሁን ሁለታችሁ ብቻችሁን ነበር ሀሰንና ፍፄ ቤት ሲገቡ ሁለቱ ብቻ አብረው ቁጭ ብለው ስልካቸውን እያዩ የፍቅር ጊዜያቸውን እያሳለፉ ነበረ ፍፄና ሀሰን የገቡትና ያ ደግሞ አብሮ መተቃቀፍ እንዲመጣ አብሮ እንደው አብሮ ማደር እንዲመጣ አብሮ መሆን እንዲመጣ ከዛ ልጅ እንዲመጣ ከዛ ቤቴ እንድትል እሷን ቤቴ እንድትል ያ ሁሉ አንድ ላይ ማለት ነው ተደምሮ የሆነ ውጤት እንዲያመጣ ደግሞ አሁን ነው ብሩኬ እባክን ሽማግሌ ላክ። እኛም እኮ በምኞት አለቅን። ተው ብሩኬ የእውነት ጊዜ አለው እናውቃለን። ሁሉም ነገር እስቲ አይ ስቴፕ ነው ብላለች አንዷና ቀስ በቀስ ነው ግን ቢሆንም እስቲ ሽማግሌ አንድ ስቴፕ ብለ ጀምረ ሽማግሌ ላክ ብሩኬ። የእውነት ከዚህ የበለጠ እናንተና ሀይሚ በደንብ ትተዋወቃላችሁ አይመስላችሁም? ቤተሰቦች አሁን ሀይሚና ብሩኬ በደንብ እንትን ተግባብተዋል። ባህሪ ለባህሪ ሀይሚ ምን ትፈልጋለች፣ ብሩኬ ምን ይፈልጋል የሚለውን ምን ይጠላል፣ ምን ትጠላለች፣ ምን ያስደስታታል፣ ምን ያስደስተዋል የሚለውን በደንብ የተግባቡ ይመስለኛል። አብረው ቢኖሩም አንድ ቤት ቢሆኑ ክፍላቸውም የሚያድሩበት ቢለያይም ባህሪ ለባህሪ ከዚህ በፊትም እየተጣሉም የሚያጣላቸውም የማያገናኛቸውም ነገር ላይ እዛ ላይ በደንብ አድርገው አውቀውታል ብዬ ነው ማስበውና ተግባብተዋል ለማለት ነውና አሁን ሽማግሌ ቢላክ ገና አልተግባባንም የሚባል ነገር አይደለም። 2 ዓመት ቀላል አይደለምና የሰው ልጅ እውነት ስለተግባባችሁ የንጠናና ጊዜ አላቃትም ለወቃት ዝም ብሎ ነገር ነው። የእውነት እግዚአብሔር ባርኮ ሲሰጣችሁ በ2 በ3 ወር እንደው ዝም ብዬ እንደምሳሌ ራሱ እግዚአብሔር ትዳራችሁን የተባረከ ባትጠናኑም ራሱ እግዚአብሔር ሲጨመርበት የተባረከ ትዳር ይወጣዋል እላችሁ ፈልጌ ነውና እና አስቀጥሉት ሀይሚና ብሩኬ። እንግዲህ በእናንተ ደስታ ውስጥ እኛም ተደስተናል እንደ ሁልጊዜው ማለት ነው። ያው ፍቅራችሁ ይስምር ያብብ ሀይሚቾዬ። እነዛን ደግሞ ያው ቲክቶክ ላይ ቆነጃጅት ልጆች እያሳፍቀፏችሁ ብዙ ጊዜ እያየው እስቃለሁም እደሰታለሁና እነዛንም ልጆች እንፈልጋለን። ያው ልጅ በነገራችን ላይ የእግዚአብሔር ስጦታን ቢሆንም የእናንተም ጥረት ያስፈልገበታል እንዴ እና ውዶችዬ እንግዲህ ያለው ነገር ይሄ ነው። እኔ ምርጦች እኔንም ወዳችሁ ፈቅዳችሁም ሰብስክራይብ ለምታደርጉኝ ታንኪዩ የእውነት ከልብ አመሰግናለሁ የኔ ምርጦች ማለት ነው። አሁንም እንደተለመደው ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ቪዲዮንም አሁንም በድጋሚ ላይክ አድርጉ። መልካም ልብ ብቻ አላችሁ እናንተ ላይክ ስታደርጉ ዩቲዩብ ደግሞ የሀይሚንና የብሩኬን ደስታ ወደሚፈልጉት ቤተሰቦቹ ሼር ያደርጋል ማለት ነው። ያ ነው ጥቅም ወዶችዬ። እናንተ ጋር ቀርቶም አይጎዳችሁም መጥቶም አይጎዳችሁም።
ግን ቢመጣ ለእኛ ይጠቅመናል ማለት ነው። እና እንግዲህ ችን ቪዲዮ ሼር እያደረጋችሁ ሁላችሁ ማለት ነው። እንግዲህ የሀይሚና የብሩኬ የዛሬው የደስታ ቪዲዮ ይሄን ይመስላል። እኔ የነሱን ሳይሆን እኔም የራሴን ደስታ የራሴን የተሰማኝን ስሜት ለመግለጽ ነበር የመጣሁት። እችናል እኔም የራሴን ምርቃት ወደ እነሱ ካበሰርኩኝ በቂ ነው። እናንተም ደግሞ እስቲ መርቋቸው። የሚያለቅስ ነገር አሻንጉሊት አትላኩ ውዶችዬ፣ የእውነት መርቁ እስቲ። ከልባችሁ አይደል የምትወዷቸው? ከልባችሁ አይደል የነሱ መልካም ነገር የምትመኙት? እስቲ ቁጭ ባሉና የሆነ ሰዓት ላይ ሀይሚና ብሩኬን እስቲ በምርቃት እስቲ የዛሬ ምርቃታችሁን ደግሞ እኔም ላይ ማለት ነው። እና ውዶችዬ ያለው ይሄንን ይመስላል። በያላችሁበት እንግዲህ ምሽታችሁ ድምቅ ፍክት ሽብርቅ ያለ እንዲሆን እኔም ውድ እህታችሁ ከወዲሁ እመኝላችኋለሁ ማለት ነው። ነገ ደግሞ በአዲስ በሀይሚና በብሩኬ በአዲስ ስራ እስከምንገናኝ በያላችሁ